ስለማስብ ማለት ነው። አሁን ምንድነው ከ2010 በኋላ ክቡር ጠቅላይ ሚኒስትር ስልጣን ከያዙ በኋላ በከፍተኛ ሁኔታ የፕራይቬት ሴክተሩ ላይ እምነት መጣል እንደሚገባ ታምኖበት በሚመስል መልኩ በተለያዩ መድረኮች የልማታዊ የመንግስት ድርጅቶችን አብሶ ትርፋማ ያልሆኑትን ወደ ግል እናዘዋውራለን በሚል መንፈስ ከፍተኛ እንቅስቃሴ ሲደረግ እንደነበረ ሁላችንም የምናስታውሰው ነው። ነገር ግን ከቅርብ ጊዜ በኋላ አውቃለሁ እኔ እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ አንድ መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህን እድል በማግኘቴ በጣም ደስተኛ ነኝ። ባለፈው የኢህአዴግ ጊዜ በፕራይቬታይዜሽን ለሀገር የፕራይቬት ሴክተሩ የሚመራው ኢኮኖሚ ለሀገር እድገት ከፍተኛ ተዋጽኦ ያደርጋል ተብሎ ስለታመነበት መንግስታዊ ድርጅቶች አስተዳደርና ፕራይቬታይዜሽን ኤጀንሲ የሚባል ተቋም ተቋቁሞ በተለይ ትርፋማ ያልሆኑትን የመንግስት ድርጅቶች ወደ ፕራይቬቱ ለማዞር እንቅስቃሴ ተደርጎ ነበር። ከጊዜ በኋላ በሚያሳዝን ሁኔታ ምክንያቱን በግሌ ያልተረዳው ተቀልብሶ እንደሚታወቀው ጭራሽ ሌላ አዳዲስ የመንግስት ተቋማት ብለው እንደገና የፕራይቬት ሴክተሩን ማቀጨጭና መጋፋት ያዙ። ያን ነገር ዞሮ ዞሮ ወዴት መጣ? አሁን ያለው እኛ ጥሩ ነገር ይዞ መጣል ብለን ምናምነው መንግስት ሲመጣ ጫናና ሸክም በእዳ በኢንኤፊሽንሲ ጫናና ሸክም ሆኖ ለዚህ አብቅቶናል። ግማሹን የአሁኑን መንግስት ኢነርጂም በልቶታል። ከዚህ በላይ መስራት ይቻላል ብዬ ስለማስብ ማለት ነው። አሁን ምንድነው ከ2010 በኋላ ክቡር ጠቅላይ ሚኒስትር ስልጣን ከያዙ በኋላ በከፍተኛ ሁኔታ የፕራይቬት ሴክተሩ ላይ እምነት መጣል እንደሚገባ ታምኖበት በሚመስል መልኩ በተለያዩ መድረኮች የልማታዊ የመንግስት ድርጅቶችን አብሶ ትርፋማ ያልሆኑትን ወደ ግል እናዘዋውራለን በሚል መንፈስ ከፍተኛ እንቅስቃሴ ሲደረግ እንደነበረ ሁላችንም የምናስታውሰው ነው። ነገር ግን ከቅርብ ጊዜ በኋላ አውቃለሁ እኔ ዋን ዳይሜንሽን ላይ እችላለሁ። እዛ ቦታው ላይ ስትቀመጥ ብዙ መንገድ ላይ ብዙ የሆኑ ጫናዎች እንደሚመጡ ከብዙ አንግል ታይቶ ነው ውሳኔዎች እንደሚወሰኑ አውቃለሁ። ነገር ግን አሁንም መንግስት ይሄንን 41 ብቻ ሳይሆን የመስፋፋት በመንግስት ድርጅት ያሉትን እንደገና ለማስፋፋት በከፍተኛ ሁኔታ ታቅዶ እየተሰራ ነው። ልማት ካመጣ ተቃውሞ አይደለም። ነገር ግን የመንግስት ተቋማት በተደጋጋሚ በእኛ ሀገር ብቻ ሳይሆን በተለያዩ ሀገሮች ኢንክሉዲንግ ቻይና የመንግስት ተቋም የልማት ድርጅቶች ልማታቸውን እየጎተቱ እንደሆነ የሚያስረዱ ጽሁፎች እየወጡ ነው የሚገኙት። እኛም ሀገር ግን አሁን በሚባለው ደረጃ የተለያዩ ሴክተሮች ውስጥ እየገባ እናጠበዋለን የተባለው የመንግስትን የነፃ ኢኮኖሚ ተሳትፎ አያሰፋብንም ወይ? ከመጨረሻው ጥያቄ ለመነሳት በጣም ትክክለኛ ኮንሰርን ነው። የኢንቨስትመንት ተዋንያን ተገቢ ሚናቸውን እንዲጫወቱ አስቻይ ነገር መፍጠር የማይችል መንግስት ከሆነ ብልጽግና ማረጋገጥ አይቻልም። መመኘት ይቻላል፣ ማረጋገጥ አይቻልም።
የፕራይቬት እና የመንግስት ሚና በመደመር መንግስት በግልጽ እንደተቀመጠው ማንበብ አለብን። መጽሐፍ አላነበብኩም በነገራችን ላይ እንደተቀመጠው እነዚህ ተዋንያን ሚናቸው የተለካ ሚናቸውን የሚያውቁ በሚናቸው ልክ የሚጫወቱ መሆን አለባቸው። ፕራይቬት ሴክተር የሚያቀጭጭ እንቅስቃሴ ከተከተል ፈጠራን እንገላለን ማለት ነው። ፈጠራ ከሞተ አዳዲስ ስራ አይፈጠርም። አዳዲስ ስራ የማይፈጠር ከሆነ አዳዲስ ሰው አይቀጠርም። አዳዲስ ሰው የማይቀጠር ከሆነ ኢኮኖሚ አያድግም። ሂሳቡ ግልጽ ነው። ወደ ኋላ ስንመለስ ይሄ የፖለቲካ መድረክ ስላልሆነ የኛ ፕራይቬታይዜሽን ሲሰራበት የነበረው መንገድ በግሌ በጣም እማዝንበት የሚያመኝ ግን ለዚህ መድረክ የማይመች ጉዳይ አለ። ለምሳሌ በፕራይቬታይዜሽን ስም ጥቂት ግለሰቦች በመቶ ሺህ ሄክታር የሚገመት የኢትዮጵያን መሬት እንዲወስዱ ተደርጓል። ምንድነው አውዱ? ምንድነው የተሸጠበት መንገድ ብለህ ስታይ ልውረስ ካልክ የደርግ መንግስት ልትሆን ነው። ልተው ካልክ የሚያም ነገር ነው። ይሄ ፕራይቬታይዜሽን የሚባለው ነገር የሆኑ ግለሰቦች ለመጥቀም የሚሰራ ስራ ነበር እንጂ ትርፋማ ያልሆኑ ተቋማትን ወደ ግል በመስጠት የግል ሴክተር ለማጠናከር አልነበረም። ምክንያቱም ፋይናንሻል ሴክተር 80+% የሚያበድሩት እኮ ለመንግስት ልማት ድርጅቶች ነው። 20% ማትሞላ ብድር ወስዶ ፕራይቬት ሴክተር ውጤታማ ስራ ሊሰራ አይችልም። አሁን ያሰጋህን ግን ስንመለከት ለምሳሌ ፈርቲላይዘር ማዳበሪያ ለኢትዮጵያ በጣም ወሳኝ ኮሞዲቲ ነው። በጣም ወሳኝ ማዳበሪያ፣ ነዳጅ አካባቢ፣ ኢነርጂ አካባቢ ያሉ ጉዳዮቻችን መልክ ያዙ ማለት ኢትዮጵያ ናሽናል ኢንትረስቶቿ ላይ መዝለል ትጀምራለች ማለት ነው። አሁን ወደ ኋላ ከሚይዟት ፖይንቶች አንዱ ማዳበሪያ ነው። ለምን ማዳበሪያ የሚያቀብሉ ሀገራት ጋር የሚያቀያየም ጉዳይ ውስጥ ከገባህና ለ6 ወር ማዳበሪያው ከዘገየ ችግር ነው። ይሄንን ማዳበሪያ 4-5 ዓመታት ሀገራት፣ ግለሰቦች ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ለምነናል። መጨረሻ ላይ የአፍሪካ ትልቁ ሀብታም የሆነው አሊኮ ዳንጎቴ ሲወስን ከወሰነበት መንገድ አንዱ የኢትዮጵያ መንግስት ከኔ ጋራ ሪስክ የሚጋራ ከሆነ ፐርሰንቴጁ ሊያንስ ይችላል፣ እሱ 50+ ሊሆን ይችላል። ግን ሪስክ የሚጋራ ከሆነ ብቻ ነው ኢንቨስት የማደርገው። አንደኛ ሪሞት ኤሪያ ነው፣ ሁለተኛ ገበያው አያስተማምንም። ቢሊየንስ ኦፍ ዶላር አምጥቼ እዳ እንዳልገባ ሲል እኛ ኤአይችን እንጠቀማለን። ይሄን ኢንቨስትመንት የምናደርገው ይሄ መንግስት አይደለም። በኮርፖሬት ህግ ልክ ቅድም ስቶክ ማርኬት እንዳልኩት መንግስት ያለውን ገንዘብ ኮንትሪቢዩት አድርጎ ፕራይቬት ሴክተርም አድርጎ በጋራ የሚሰራ ስራ ማለት ነው። ፓርትነሮቹ ጥቂት ቢሆኑም መስፋት አለባቸው። ወይም ክሪፕቶ ማይኒንግን ብንወስድ ክሪፕቶ ማይኒንግ ኢትዮጵያ ውስጥ 39 ገደማ ላይሰንሶች ሰጥተን ነበር። ፕራይቬት ሴክተር ኢንከሬጅ ለማድረግ ከኛ ክሊን ኤነርጂ ይወስዳሉ፣ እነሱ ደግሞ ስራቸው ይሰራሉ። እኛ ሳንድ ቦክስ ባልነው ፖሊሲ የማናቃቸው ጉዳዮች ሲኖሩ ቀድመን አይቻልም ከምንል ፈቅደን ተምረን ችግር እንዳለው ስንደርስበት ማድረቅ ይሻላል ባልነው መሰረት ላይሰንስ ሰጠን። ስናጠና የኔ ወንድም 200 ሜጋዋት ኢነርጂ ኢትዮጵያ ለአንድ ኩባንያ ከሰጠች ቴንስ ኦፍ ሚሊየንስ ኦፍ ዶላር ከኢነርጂ ዋጋው በላይ ታገኛለች። 1000 ሜጋዋት ኢነርጂ ለክሪፕቶ ማይኒንግ ኢትዮጵያ ስትሰጥ ሳይጋነን ከ300 እስከ 500 ሚሊዮን ዶላር በአመት ታገኛለች። ከ300 እስከ 500 ሚሊዮን ዶላር ያሳጣን ጉዳይ ምንድነው ካልክ አለማወቃችን ነው። ላይሰንሱን ቸበቸብ ነው፣ ስናጠናው ኪሳራው ብዙ ነው። አሁንሳ 100% ኢንቨስት አድርጌ በኤአይ ፋክትሪው በዴታ ሴንተሩ
እና በኢነርጂው 100% ኢንቨስት አድርጌ ግን መንግስት ሪስክ ስላለው ሼር ያርገኝ 25 30 35% ወስዶ ከኔ ጋር ይስራ የሚል ኩባንያ ስናገኝ ኤአይችን እናስገባለን። ለምን ያን እድል ሚስ ላለማድረግ። አዲስ አበባ ላይ የሪቨርሳይዱን ወክ አድርገህ እንደሆነ አላቅም፣ ግን በጣም ፊት ወጣት ስለሆንክ እንድታደርግ ኢንከሬጅ አደርግሃለሁ። አዲስ አበባ ሪቨርሳይድ ከጀመርን በኋላ በሪቨርሳይዱ ግራና ቀኝ ባሉ ቢዝነሶች፣ ሞሎች፣ ሬስቶራንቶች፣ ኮፊ ሾፖች ተደማምሮ 1.3 ትሪሊየን ገደማ ኢንቨስትመንት ከፕራይቬት ሴክተር መጥቷል። እንዴት መጣ መሰለ? አንተ ብር አለህ፣ አዲስ አበባ መሬት አለው። አዲስ አበባ 30%፣ አንተ 70%። ይሄ መንግስት አይደለም፣ ጆይንት ቬንቸር ነው። በመንግስትና በግሉ ሴክተር መካከል ሊኖር የሚገባ ትብብር ነው። በእንደዚህ የሚያብጡ አሉ። ሌላውስ ኢትዮ ቴሌኮም ለምሳሌ ብትወስድ 100+ ዓመት የቆየ ተቋም ነው። የሚወዳደር ካለም ይምጣ፣ አስገባን። ሳናስገባው 37 ሚሊዮን ነበር፣ ስናስገባውስ 90+ ሚሊዮን ገባን። ምን ተብለን ነበር? ኢትዮ ቴሌኮምን የሚያክል የ100 ዓመት ኩባንያ ሸጡት አይደለም? አልሸጥነውም፣ በኮምፒቲሽን አሳደግ ነው እንጂ። የኢትዮጵያ አየር መንገድ አሁን ኤርፖርት ጀምሯል። በቀደም ሰምተኝ ከሆነ ለሁሉም ዓለም ካፒታል ቦርደር የለውም፣ ገንዘብ ያለው ሰው ያፈስ ብለናል። ገንዘብ አላፈስም ካልክ ግን ስራውን አናቆመውም፣ እኛ እድል እንሰጣለን። ኢትዮ ቴሌኮም ተጨማሪ ላይሰንስ ብቻ ሳይሆን 40% 50% ግዙ ብለን ሁለቴ ያወጥተናል። ጨረታ ባወጣነው ጨረታ በሙሉ አቅም ሊሳተፍ የሚችል ሰው አልመጣም። አሁንም ግን ክፍት ነው። ለኢትዮጵያውያን ስቶክ ይሸጥ ብለን ኢትዮ ቴሌኮም የተወሰነ ፐርሰንቴጅ አወጥተናል። ውስን ሰው ነው የተሳተፈው። በእኛ በኩል ፕራይቬት ሴክተር ካልተጠናከረ ሊቨሎን ፕራይቬት ሴክተር ስታርታፕስ ጀማሪዎቹ ካልተጠናከሩ በስተቀር የኢትዮጵያ ብልጽግና አይረጋገጥም። ስጋት ትክክለኛ ነው። የጀመርነው አቅጣጫ የሚያመላክተው ግን ያንን ስጋት በሚቀርፍ መንገድ ነው። በስመ የመንግስት ኩባንያ መሸጥ ግን ግለሰቦችን የመሬት ባለቤት የማድረግ እቅድ የኛ መንግስት የለውም። በዛው ሁለተኛው እህት ያነሱት ከዲያስፖራ ጋር የሚያያዘው ለምሳሌ በቴሌኮም ሴክተር ስቶክ ሲሸጥ፣ ሼር ሲሸጥ ተፈቅዷል ለዲያስፖራዎችም እንዲገዙ። ምን ያክል ለተሳተፉ እርግጠኛ አይደለሁም። በሌሎች ሴክተሮችም እየታዩ የናሽናል ኢንትረስት ላይ ጉዳት የማያመጣ ከሆነ ቢዝነሱ ለሁሉም ሴክተር ለዲያስፖራም ለሌላውም ለውጩም ዜጋ ክፍት እንዲሆን ስለሆነ ፍላጎቱ የሚመለስ ጉዳይ ይመስለኛል። ግን አንድ ችግር አለ። በኢኮኖሚ ውስጥ ያለው አጠቃላይ ሀብት ይታወቃል። የማይታወቅ ፐርሰንቴጅ ካለ በጣም ውስን ነው እና ሰዎች ይመጡና በውጭ አገር ካለኝ ሀብት ካለኝ ዶላር ከረሜላ ላምጣ፣ መስቲካ ላምጣ፣ ኢትዮጵያ ውስጥ የእናንተን ዶላር አልፈልግም፣ በእኔ ገንዘብ ላምጣ ይላሉ። በራሳቸው ገንዘብ ኢምፖርት ካደረጉ በኋላ ሽጠው ከብላክ ማርኬት ዶላር ገዝተው ኢንፎርማል ማርኬቱን የሚያሳብጥ ትክክለኛውን ህጋዊ ማርኬት የሚያቀጭጭ አካሄድ በተደጋጋሚ ማየት ስለጀመርን በውጭና በውስጥ ያለው ትስስር እህቴ እንዳነሱት ጤናማውን ኢንክሬጅ የሚያደርግ ብቻ ሳይሆን ብዙ ሌቦች እዛ ውስጥ እንዲቀላቀሉ የሚያደርግ ስለሆነ 2-3 ባየነው ሙከራ ጉዳቱ አመዝኖ አይተነዋል። ጉዳት አልቦ ሆኖ አልቦ እንኳን ባይሆን ቀንሶ የዲያስፖራን ሀብት በሀገሩ እንዲያፈስ የሚያስችል ማንኛውም እድል ካለ ግን መጠቀም ነው የምንፈልገው። እሱን ቅድም እንዳልኩት ሳንድ ቦክሱ ክፍት ነው። እያጠናን እየገራን የምንሄድ ይሆናል። መቼ ይላሉኝ፣ መቼ አይመለስም ብዬ ነው እዚህ በጥናት ስለሆነ። ሶስተኛው እህቴ ይላሉኝ የፍጥነት ጉዳይ ያው በግልጽ መፍጠን አለብን፣ ካልፈጠን እንቀደማለን ባልነው መሰረት እርሶም እንዳሉት ለእያንዳንዱ ፖሊሲ ፈጥነን ውጤት የማናመጣ ከሆነ ዋጋ የለው። እግረ መንገድ እዚህ ያላችሁ ሰዎች በጨረፍታ ለማሰብ እንዲሆናችሁ ዓለም በትልቁም በትንሹም ከባቢ
ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳትናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ባለቅኔ ጠያቂ በጣም ጥሩ ሜታፎር ነው ያመጣኸው። በእስልምና የሚነገር የሚመሳሰል ነገር አለ። አንተ ባልከው መሰረት ሳይሆን ቤት ማፍረስ፣ ሰው መግደል ምናምን በሚባል አንድ ችኩል ሰውን የተፈተነበት ታሪክ አለ። በጣም ኢንትረስቲንግ ታሪክ። ያንተ የገባኝ ሰዎቹ ትንሽ ነገር አላቸው። እሷን ተማምነው በደህንነት ሲኖሩ ያችን ትንሽ ነገር ሲነጠቁ የተከማቸ የተደበቀ ፖቴንሻላቸውን አውጥተው ሀብት ፈጠሩ ነው። በመጀመሪያ ሀብት ለመፍጠር ከተቻለ ላሚቷ መሞት የለባትም። ከተቻለ ምክንያቱም ላሚቷን መግደል ብቸኛው ሀብት ማምጫ መንገድ ስላልሆነ። ትክክል ነህ፣ አዘናግታቸዋለች። ግን ብቸኛው እሱ አይደለም። ከዚህ ላም በተጨማሪ ስራ ብትሰሩ እኮ ትርፋማ ትሆናላችሁ የሚል ማስተማርም ሌላው መንገድ ሊሆን ይችላል። ነገር ግን ፊር አዲስ ነገር ኤምብሬስ ለማድረግ አለመሞከር ታስረህ ማለት ነው። በካልቸር ሊሆን ይችላል፣ በእምነት ሊሆን ይችላል፣ ይበቃኛል በሚል ልምምድ ሊሆን ይችላል። ታስረህ ካለህበት የሚፈታ ሼክ የሚያደርግ ነገር ያስፈልጋል። ያ ነገር የግድ ትልቅ መሆን የለበትም። ራስህ ሜታፎር ስላመጣህ እኔም በሜታፎር እመልስልሃለሁ። ይሄ ቤት ትልቅ ቤት ነው። እንደምታየው በመቶዎች በሺህ የሚቆጠር ሰው ይይዛል። ይሄ ቤት ሰፊ ቤት ነው። ይሄንን ቤት ይሄንን አዳራሽ እኔ እናንተ እንድንገባና እንድንወጣ የሚያስችለን ያበር ነው። የበሩ ሳይዝ እንደምታየው ከቤቱ ሳይዝ በጣም ያንሳል። ሚናው ግን ቀላል አይደለም። እንደገና በሩን ካየ በኋላ የበሩን መዝጊያ ጋን ብታይ፣ መቆለፊያውን ጋን ብታይ ከበሩ ሳይዝ በጣም ነው የሚያንሰው። ግን የምንከፍተው የምንዘጋው በሱ ነው። መጨረሻ ላይ ከሁሉ ያነሰው መፍቻዋ ቁልፍ የዚህን አዳራሽ 0.1% ሳይዝ የማትወስደዋ ቁልፍ ከበሩ እንኳን ስታስተያያት በጣም ያነሰችው ቁልፍ እራሱ ከጋኑም ስታስተያያት ያነሰችዋ መፍቻ ቁልፍ ግን እኔ እናንተን ቆልፋ ታስቀምጣለች፣ ከፍታም ታስወጣለች። ትንሿ ቁልፍ እዚህ በሚያክል ቤት ውስጥ ያለን ሰዎች መውጣት መግባታችን የምትወስን ከሆነ ሃምብል ቢግኒንግ ያነሰ ይመስል ቢግኒንግ ትላልቁን ነገር ሊያንቀሳቅስ ይችላል ማለት ነው። በዚህ አግባብ ኢትዮጵያ ውስጥ መጠየፍ ያለብን መሸሽ ያለብን መግደል ያለብን ነገር ዘረኝነት፣ ሰው መጥላት፣ መንደርተኝነት፣ ስራ መጥላት፣ የተሰራን ስራ አፕሪሼት ማድረግ አለመቻል። አፕሪሼት የማያደርግ ሰው የማደግ አስፕሬሽን የለውም ማለት ነው። እነዚህን ክፉ ልማዶች ላም ከምንገድል እኔ ጋር ነህ ብናስቀር ከትንሿ ቢጊኒንግ ብንጀምር የምትመኘውን ብልጽግና ለማምጣት ያስችላል። መደመር፣ መስራት፣ መትጋት፣ ባለን ነገር አለመርካት፣ የበለጠውን ነገር አስፓየር ማድረግ። ያ ግን ከትጋት ውጭ እንደማይመጣ አምነን የምንሰራ ከሆነ በጣም መልካም ነገር ይሆናል። ጥንቃቄ የሚያስፈልገው
የተሻለ ቤት ያላቸው የተሻለ ስፔስ ያላቸው ሰዎች እንግዳ አይቀበሉም፣ ያነሰ ብቻ ያላቸው እንግዳ ይቀበላሉ ወደሚል ግን እንዳይወሰድ። እንግዳ ለመቀበል ማነስ የለብንም። የተሻለ ሰርተን ያነሰ ሳይዝ ካላቸው ደግሞ ባህሪያቸው መውሰድ አለብን እንጂ ጥሩ አዛኝ ለመሆን እንግዳ ተቀባይ ለመሆን በጎጆ ውስጥ ደግሞ እንዳንቀር ጥንቃቄ ያስፈልጋል ማለት ነው። ስታርታፕ ባንክ ጥናት ተጀምሯል። ግን ለአነስተኛ ቢዝነሶች እና ሀሳቦች ፋይናንሻል ኢንክሉዥን የሚረጋገጠው አንድ ሲንጉላር ባንክ በማቋቋም ብቻ ሳይሆን ፊንቴክን በማስፋት ነው። የፋይናንሻል ቴክኖሎጂ የፋይናንሻል ኢንክሉዥን ለማረጋገጥ ትልቁ ፋውንዴሽን እሱ ነው። ጥቂት ሰዎች ብቻ የገንዘብ አክሰስ ካላቸው እንዳንተ ለአዳዲስ ነገር ለአዳዲስ ዕውቀት ዝግጁ የሆኑ ሰዎች ገንዘብ አጥተው ሊወዳደሩ አይችሉም። የፊንቴክ አድቫንቴጅ ሪሞት በመሆናቸው ምክንያት ለኮላተራል የሚበቃ ሀብት ስለሌላቸው ገንዘብ በተወሰነ ደረጃም ቢሆን ለመበደር እድል የሚሰጥ ስለሆነ ያችን ገንዘብ ይዘው ሐሳባቸውን ጨምረው ተፍጨርጭረው ሰው መሆን ብቻ ሳይሆን ሰው ሰሪ ሊሆኑ ይችላሉ። ለዛ የፊንቴክ ጅማሯችን የኢነርጂና የኔትወርክ ፔኔትሬሽን በጣም ወሳኝ ስለሆነ በ2023 በእኛ ወይም በ2030 ኢትዮጵያ 100% የማድረስ እቅድ ነው ያለው በዴታ። ያ በሚሆንበት ሰዓት የፋይናንሻል ኢንክሉዥን እያደገ ሄዶ እንደዚህ እንዳንተ ህልም ያላቸው ፍላጎት ያላቸው ሰዎች ያንን ገንዘብ ፌች አድርገው ሐሳባቸው ወደሚጨበጥ ወደሚተገበር ነገር መለወጥ ይችላሉ። ኢትዮጵያ ውስጥ 2 ሚሊዮን 600 ሺህ የሚጠጉ ቢዝነሶች አሉ። ሃውስሆልድ በተሰራ ሴንሰስ ከ2.6 ሚሊዮን ቢዝነስ ኢንቲቲ ውስጥ ምን ያህሉ ነው ለሎካል መንግስት፣ ለሪጂናል ገቨርንመንት፣ ለፌደራል መንግስት ኮንትሪቢዩት እያደረገ ያለው ግብር እየከፈለ ያለው የሚለው ጉዳይ ጥናት ይፈልጋል። ያን ለማጥናት ያንተ ኤአይ በጣም ኢምፖርታንት ነው። ሀብት እያለ ሀብቱን ካላወቅ ነው ሀብቱን ማባዛት ካልቻል የምናስበውን እድገት ለማምጣት ስለሚያስቸግረን ማለት ነው። ወደ ኤአይ ዩኒቨርሲቲ እኛስ እድል አለ ነው ይላልከው ተቋሙ እየተፈጠረ ነው ያለው። በጣም ኢምፕሬሲቭ በሆነ መንገድ ነው እየተፈጠረ ያለው። ጀስት እንዳንተ ተማሪዎች እዚህ ካላችሁ እስካሁን ከምታውቋቸው ዩኒቨርሲቲዎች ይለያል ባህሪው። ኤአይ ዩኒቨርሲቲ እዚህ ጋር አለ። ካጠገቡ ሶቨሪን ክላውድ አለ። ቢግ ኤአይ ፋርም አለን የሚገነባ። ካጠገቡ የሃርድዌር ማኒፋክቸሪንጎች የተገነቡ ነው። ካጠገቡ ደግሞ ስታርታፖች የሚሞክሩበት የሚለማመዱበት በድምሩ ከ200 ሄክታር በላይ ቦታ የኤአይ ሲቲ ብለህ ማሰብ ትችላለህ። ይሄ እንዳንተ አይነቱን ህልመኛ ለማቀፍ በየትኛው ቦታ እንደሆነ አላቅም፣ ወይ በትምህርቱ ወይ ማኒፋክቸሪንጉ ወይ በስታርታፑ እያቀፈ ብዙ ኢትዮጵያውያን ለማፍራት ሰፊ አውድ ይመስለኛል። ለዚህ ዲተርሚንድ ሆነን የምንሰራበት ዋናው ምክንያት አንተም እያየህ እንዳለኸው በቅርበት እንደምትታዘበው እየመጣ ያለው ዓለም እኛ በምናስበው አናሎግ አፕሮች ልንወዳደር አንችልም። ሰዎች ቲክቶክን ሳይፈጥሩ ዩቱብን ሳይፈጥሩ ኮድ ሳይጽፉ እንዳየኸው የሆነ ነገር አድርገው ጮኸው ሚሊየንስ ኦፍ ዶላር የሚሰበስቡበት ዓለም ነው። ወጣቶች እኛን እንዳታዩ ወደ ኋላ እንዳታዩ ነገ ለመወዳደር ራሳችሁን ስሩ። ነገ የሚወዳደር ሰው ኦፖርቹኒቲን በተቻለ መጠን የሚያስስ ሲያገኝም ግራብ የሚያደርግ መሆን አለበት። ያን አድርጋችሁ ከሄዳችሁ የነገዋ ኢትዮጵያ ተስፈኛ ትሆናለች የሚል ሙሉ እምነት አለኝ። ካንተ ቀጥዬ ሁለተኛው ያንተ ወንድም የጠየቀኝ ከአስቱ ሁለት ጥያቄ ነው። አንዱ ሶሻል ካፒታል ላይ ኢትዮጵያ ያላትን ባህላዊ ልምምዶች እንደ ዕቁብ፣ እድር ያሉትን ዘመናዊ ልባስ አልብሰን መጠቀም
እነሱም በወጉ መገልገል ያለው ፋይዳ እንዴት ይታያል የሚል በጣም ትልቅ ጥያቄ ነው። ሶሻል ካፒታል ወይም ድልብ ሀብትን እንደ ሀብት የማያይ ኢንስቲትዩሽንና ሀገር ወደፊት መሄድ አይችልም። እያንዳንዱ ፈጠራ የሚፈጠረው ካለ ችግር ውስጥ ነው። ፕሮብለም አፕሪሼት አድርጎ ነው ፈጠራ የሚፈጠረው። የኛ ዕቁብ ያለበትን ችግር አይተን ባንክ ካልፈጠርን፣ የኛ ባንክ ያለበትን ችግር አይተን ፊንቴክ ካላከል፣ የኛ የፋይናንሻል ስርዓት ያለበትን የፋይናንስ ውስንነት አውቀን ስቶክ ማርኬት ካልፈጠር እና የፋይናንሻል አማራጭ ካላበዛን በስተቀረ ፍላጎትና አቅርቦት ሊጣጣም አይችልም። ሶሻል ካፒታል ያስፈልጋል። ለዚህ ነው እንዳለ ኮፒ ማድረግ አያዋጣም። በእኛ ዕውቀት፣ በእኛ ባህል፣ በእኛ ፍላጎት ላይ ግን ደግሞ ዕውቀት ቴክኖሎጂ ኤምብሬስ እናደርግ የሚባለው በሐሳብ ደረጃ ትልቅ ነው። የእኛም መሻት ሀገራዊ አቅሞች፣ ሀገራዊ ፍላጎቶች፣ ሀገራዊ የተፈጥሮ ሀብቶች ጭምር የተረሱ የተዘነጉት እንዲወጡና ወደ ሀብት እንዲመነዘሩ የምንፈልገው ለዛ ነው። ሁለተኛው ጥያቄ ሳይበር ሴኩሪቲ ነው። በጣም ትክክለኛ ሀሳብ ነው። ልክ የፊዚካል ሴኩሪቲው መጨረሻ እንዳነሳው ፊዚካል ሴኩሪቲ ባልተጠናከረበት ቦታ ሌብነት፣ በር መስበር፣ በጓሮ መዝለል እንደሚበራከተው ሁሉ በቨርቹዋል ዓለም ውስጥም የሳይበር ሴኩሪቲና ራስን ጋርድ ማድረግ የማይቻል ከሆነ አሁን እንዳየኸው አንድ አገር ብሔራዊ ጥቅም የተጎዳ ብላ አውሮፕላን ልካ ቦምብ ማፈንዳት አይጠበቅባትም። ካለችበት ሀገር ሆና መብራት ማጥፋት፣ ባንክ መዝጋት፣ ቴሌኮም መዝጋት ኢኮኖሚውን እንዳይንቀሳቀስ ማድረግ ያስችላል። ያ ዕውቀት በጣም ወሳኝ ነው። ያን የሚሰራ ተቋም ከጥቂት ዓመታት በፊት ኢትዮጵያ አላት። ኢንሳ ይባላል። በሺ የሚቆጠሩ ልጆች ወጣቶች ይዞ እየሰራ ነው ያለው። በጣም ከፍተኛ የውድድር ዓለም ስለሆነ ፈጠራውን በየቀኑ ስለሚፈጠር ራሳቸውን እያሳደጉ ትውልድ እየሰሩ የኢትዮጵያን ሶቨሬን ቴሪቶሪ በቨርቹዋል ዓለም ውስጥ ይከላከላሉ ብዬ ተስፋ አደርጋለሁ። እስካሁንም በየቀኑ በጣም ከፍተኛ የውጭ ጥቃቶች ሰርት በሚባል ሲስተማቸው ከየት ሀገር ማን በስንት ቁጥር እንዳጠቃ ያውቃሉ። ያጠቃውን ጥቃት በተለያየ ሌየር ብሎክ ያደርጋሉ። አንዳንድ ክሪቲካል ኢንፍራስትራክቸር ላይ ደግሞ ኢንክሪፕሽን በማከል በቀላሉ ያ ሲስተም ፔኔትሬት እንዳይደረግ ያግዛሉ። ለምሳሌ በፋይናንሻል ሲስተሞቻችን በኔትወርክ ደረጃ የምናደርገው መከላከል ብቻ ሳይሆን በዴታ በፍሬም ደረጃ የምናደርጋቸው የኢንክሪፕሽን ካፓቢሊቲስ በጣም ወሳኝ ናቸው። እነሱን ስንፈጥር አንድ ሰው ቢያጠቃን እንኳን ውስጥ ገብቶ ኮንቴንት ፌች ማድረግ እንዳይችል ያስችላል ማለት ነው። ይህን አቅም ለመፍጠር ኢትዮጵያ እየሰራች ነው። ባላት ውስንነት እንዳንተ አይነት ብሩህ አእምሮ ያላቸው ወጣቶች ደግሞ ታክለው እንከላከላለን የሚል ተስፋ አለኝ። ሪስኩ ከባድ ነው እንዳልከው ቀላል አይደለም፣ ግን ስራውን ስለጀመር እንከላከላለን ብዬ ተስፋ አደርጋለሁ። የፊዚካል ሴኩሪቲ በጣም ብዙ ሰው ቀጥሮ እንጀራ እየፈጠረ ነው። አቴንሽን ያስፈልገዋል። ሬጉላቶሪ ባዲ ያስፈልገዋል። አንተም ማናገር አለብህ ላሉኝ አሁን ባለው ኢትዮጵያ የእናንተ ሚና ቀላል አይደለም። አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6 ሺህ ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌዴራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺህ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት፣ በቅርብ ርቀት መቆም እንዳለበት አንድ ኬፒአይ ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው
ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ KPI ነው። እነዚህን ካሜራዎች ኢንተሊጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢኮዝ በቅርብ ርቀት ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተሊጀንት ካልሆነ ግን ካሜራው እያለ ቁጭ የሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። አሁን ባለው ሁኔታ የተሟላ ካሜራ ስለሌለን የፊዚካል ሴኩሪቲ ሌብነትን በማስቀረት የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። ግብር ብቻ አይደለም፣ ኢምፕሎይመንት ብቻ አይደለም፣ ሴፍቲን ከማረጋገጥ አንጻር ይሄን ለማድረግ የግድ ሚኒስትሪ ያስፈልጋል ብዬ አላምንም። ግን ተቋም ያስፈልጋል፣ እናንተን የሚያሰለጥን የሚቆጣጠር፣ የሚገራ፣ የሚያሳድግ። እሱ ጋር ክፍተት ካለን እንፈትሻለን። እስካሁን ባለው ሁኔታ የሎ ኢንፎርስመንት ኤጀንሲስ ከእናንተ ጋር እንደሚሰሩ ነው የማውቀው። ክፍተት ካለ ጊዜ ካለ ከእናንተ ጋርም ተወያይተን እኔ ካልቻልኩም ሌሎች ጉዳዩ የሚመለከታቸው ሰዎች ተወያይተው ማስተካከል ያለብን ነገር ካለ እናያለን። ለኢትዮጵያ ኢኮኖሚና ሴፍቲ ግን የእናንተ ሚና አሁን ባለው ሁኔታ የሚናቅ አይደለም። ለእርሶ ያለኝ ምክር ፊዚካል ሴኩሪቲ ዲጂታልን ኤምብሬስ የማያደርግ ከሆነ ሲሲቲቪን የማያስፋፋ ከሆነ ሲሲቲቪ ዳይናሚክ የማይሆን ከሆነ በነገው ዓለም ውስጥ ለውድድር ስለሚያስቸግር እናንተም መዘጋጀት ይኖርባቸዋል። ብዙ ሀገራት ከቦርደር ጀምሮ ኤርፖርት ጨምሮ ሞሎቻቸው፣ ትምህርት ቤቶቻቸው፣ የሃይማኖት ተቋማት ቦታዎቻቸውን ፎሎ የሚያደርጉት በዲጂታል ሲስተም ነው። ሴፍቲ የሚያረጋግጡት አንድ ሀገር 3 ልጆች 3 ህፃናት በአንድ ከተማ ውስጥ ተጠለፉ የሚል ወይም ተወሰዱ የሚል ሪፖርት ኤአይ ጀኔሬት አድርጎ 3ቱን ህፃናት ካገኟቸው በኋላ ከ3ቱ ውስጥ 2ቱ በወላጅ ጸብ ምክንያት በእናትና አባት ጸብ ምክንያት አባት ከእናት ነጥቆ ወይም እናት ከአባት ነጥቃ የወሰደችው ልጅ ጭምር መለየት ችሏል። ያ ሲስተም ቴክኖሎጂ ማንጠቀም ከሆነ 100 ሚሊዮን ባለበት ሀገር ውስጥ በጣም አስቸጋሪ ጉዳይ ነው። ፊዚካል ሴኩሪቲ ያስፈልጋል። በዲጂታል ሲስተም ቨርቹዋል ሴኩሪቲ ያስፈልጋል። የሰዎች ደህንነት መጠበቅ አለበት። ሰዎች ወጥተው ለመግባት ሴፍቲ የሚሰማቸው መሆን አለባቸው። ያን ለማድረግ የእናንተ ሚና በአግባብ ለመጠቀም መንግስት የሚጎል ነገር ካለ እያየ የሚያስተካክል ይሆናል። ዘመዴና ያነሳው በጣም ክሪቲካል ጥያቄ ነው። ያው አንተም እንደምትገምተው ሙሉን ዘርዝሬ አልመልሰውም። ነገር ግን አንተ አገር ወዳድ ስለሆንክ እና በአገር ውስጥ ያሉ እድገቶች በቅርበት የምትከታተል ያ እንዲጠናከር የምትጥር ሰው ስለሆንክ ከውጭ የሚመጣ ሀብትና እውቀት ያለው ፋይዳ ይገባሃል። ከውጭ የሚመጣን ሀብት ለመጠቀም ማክሲመም ማድረግ ያለብን ነገር ካለ እናደርጋለን። ግን ለአንተ የምጠይቅህ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ዓለም። ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱ ጋር ያልሆነ ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። ለዚህ ነው አገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለን። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣል